ይህንን ስም ታውቁታላችሁ? ክፋር ጌዴዎን ጌዴዎን የእስራኤላውያንን ጠላት የሶሪያ የአረቢያ ምድር የፋርስ የባቢሎን ሁሉ መጥተው እስራኤልን እዚህ ቦታ ሲያስጨንቁ በነበረበት ሰዓት እዚህ በስተቀኛችን ያለ ሜዳ ላይ ስንዴ ሲወቃ የእግዚአብሔር መልአክ መጥቶ ሰላም ለከ አንተ ኃያል ሰው አለው ጌዴዎን። አይ ምን ኃይል አለኝ? ኃይልማ ቢኖረኝ ስንዴን ተደብቄ ጫካ ውስጥ መቼ ወቃ ነበር? ኃይልማ ከእስራኤል ሸሽቷል። ኃይልማ ቢኖረን መች ጠላቶቻችን ይሰለጥኑብን ነበር አለ። በመበሳጨት እኮ ነው። ያናድዳል አይደል? ጠላት ሲሰለጥን አገር የሰራ አገር ያቆመ ታሪክ የጻፈ ዛሬ እንዳልነበረ በገዛ ወገኑ ሲሞት ያናድዳል አይደል? አዎ ዳር ድንበር ሊጠብቅ ይኸው ክፋር ጌዴዎን አልዋሸውም አይደለ? ይታያቸዋል። ክፋር ጌዴዎን ይኸው እዚህ ጋር ይሄ ነው። እዚህ ጋር ነው ስንዴ ሲወቃ ጌዴዎን አንተ ኃያል ሰው አለው። አይ ምን ኃይል አለና? ኃይላችንማ ከኛ ሸሽቶ የጠላቶቻችን መጫወቻ ሆንን እኮ ነው እየተበሳጨ። እኔም ዛሬ ያናድደኛል። ወገን በወገኑ ወንድም በወንድሙ መጨካከን። እናት ሴት እናት ናት አይደለ? መቼም ከሴት ተረግዞ ያልተወለደ የእናቱን ጡት ጠብቶ ያላደገ የለም አይደለ? የእናት ጡት ሲቆረጥ ሕፃናት ያለ እድሜያቸው ያለ ፍላጎታቸው በወራሪ በማይረባ አርቆ ካፍንጫ ውጭ በማያስብ ሰራዊት ሲደፈሩ ሰው ያለ በደሉ እየታገተ በሚሊዮን የሚቆጠር ገንዘብ ካላመጣችሁ እየተባለ በገዛ ሀገሩ ላይ ሰው ባይታወር ሲሆን አያናድድም እንዴ? አልነደዳችሁም መሰል እናንተ? እኔ እኮ ጌዴዎንን ሳነሳ እኔም ያ ነው ትዝ ያለኝና አይዞህ አለው እግዚአብሔር። አይዞህ ኃይላችሁን እመልሳለሁ፣ የእስራኤል ኃይል ይመለሳል፣ ጠላቶቻችሁን ድል ታደርጋላችሁ። እንግዲያውስ ምልክት አሳየኝ ነው ያለው ጌዴዎን። ጸምር ልዘርጋ አለ። በአራት ማዕዘን ያላት መጋረጃ መሬት ላይ ዘረጋ። ዳርዳሯ ላይ ጠል ይውረድ ብዬ የምነግርህን አድርግልኝ። ያችን ጸምር ሲዘረጋ ጸምር ዘጌዴዎን ትባላለች፣ እመቤታችን ነች። ዳርዳሯ ላይ ጠል ወረደ። በዚህ እግዚአብሔር አብሮት እንደሆነ አወቀና በል ሰራዊት አስከትልና ሂድ ጠላቶችህን ግጠም አለው። ይሄንን ስንዴ መውቃቱን ተው አለው። ውድማውንም ምርቱንም ሁሉንም ትቶ እስራኤላውያንን አሰባስቦ ወደ 3000 የሚሆኑ ጦረኞች አገኘና ሲወርድ እግዚአብሔር መንገድ ላይ ተገናኘው ጌዴዎንን። ጌዴዎን አለው አቤት፣ ምን ይሰራልሃል ይሄ ሁሉ ግፋፎት ሰራዊት? 50 ቢወልዱት 50 ነው ጉዱ፣ ከተመረጠ ይበቃል አንዱ እንዲሉ ይላል አይደለ? ጥቂቱ ይበቃል እባክህ የተመረጠው፣ ይሄን ሁሉ መልስ ወደ ቤቱ አለው። በምን አውቄ መልሳለሁ ጌታ ሆይ ሲለው በል ወደ ወንዝ ይዛቸው ውረድ አለው። እዚህ ኢሜክ እስራኤል የሚባል ወንዝ አለ በደብረ ታቦር በታች፣ እዛ ጋር ይዛቸው ውረድና አለው ውሃ ጠጡ በላቸው። ተጎንብሶ እንደ ከብት የሚጠጣውን መልሰው ወደ ቤቱ። ነገር ግን በእግሩ ቁጢጥ ብሎ መሳሪያውን በግራ እጁ ይዞ በቀኝ እጁ ውሃ እየጠለፈ የሚጠጣውን እሱን ይዘህ ሂድ አለው። ከ3000 ሰራዊት 300 ብቻ የተመረጡ አገኘ። ተጠንቅቀው ቁጢጥ ብለው በእግራቸው ተቀምጠው ታውቃላቸው አይደል? መሳሪያ እየያዙ ምናምን። በተለይ ወጣቶቹ እስራኤል ሀገር የዘመታችሁ ነው። ኢትዮጵያም ይዘመታል፣ አይጠፋም እኮ አንዳንድ አላችሁ እንዴ? ዳው መሳሪያ በግራ እጅ ይያዝና ቁጢጥ ተብሎ በእግር ዝርፍጥ ተብሎ አይቀመጥም። ነቅቶ ነው ጠላት እንዳይገፋው በገዛ መሳሪያው ማርኮ እንዳይገለው። እንደዛ ቁጢጥ ብለው ተቀምጠው በቀኝ እጃቸው ብቻ ውሃዋን ጠለፍ እያደረጉ እየቀዱ የጠጡትን ቆጥሮ አገኘና እግዚአብሔር ምልክት ስለሰጠው እነሱን ይዞ ሄደ። ታዲያ በዚህ ሁሉ ሰራዊት ማይዘህ ሂደህ ብታሸንፍ በሰራዊት የብዛት አሸነፍኩ እንጂ በእግዚአብሔር ኃይል መች አሸነፍኩ ትላለህ? በል እነዚህ ጥቂት ሰዎችን ብቻ ይዘህ ሂድ፣
በሚሊዮን የሚቆጠር የወረረህን ወራሪ ጠላትህን እኔ ባንተ ላይ አድሬ እስራኤልን ነፃ አወጣለሁ አለው። እንደዚህ አድርጎ ሄደ። ነቢይት ዲቦራ ደብረ ታቦር ላይ ወጣ፣ ጸሎት ጸለየች። ጠላቶቻቸውን በዚህ መልኩ ድል እንደሚነሱ ተገለጸላት። ደብረ ታቦር ተራራ ላይ ወጥተው መጀመሪያ እስራኤላውያን ወደ እግዚአብሔር ጸለዩ ይላል። እግዚአብሔር ኃይሉን ድሉን እንዲሰጣቸው ነው። ከተራራው ሲወርዱ ገና ሲያዩአቸው እግዚአብሔር በጌዲዮንና በሰራዊቱ አድሮ ጠላቶቻቸው ሳይዋጓቸው ገና መሮጥ ጀመሩ። እጅ ወደ ላይ እያሉ መማረክ ጀመሩ። እስራኤላውያን ጠላቶቻቸውን ሁሉ እስከመጡበት ድረስ አሳደው መሳሪያቸውን ቀምተው